የመጨረሻው ማክሰኞ ላይ አንድ ክፍል ከዕብራውያን መጽሐፍ እንድናይ አስባለሁ። ምዕራፍ 10 ላይ ሄደን እዛ ላይ የተወሰኑ አንድ 5 ቁጥሮች እንድናይ አስባለሁና ርዕሱን መጀመሪያ ልንገራችሁ። ብዙ ጊዜ እየረሳው ስለተቸገርኩ ዛሬ ቀድሜ ልናገር። የቀድሞውን ዘመን አስቡ በሚል ርዕስ ነው። የቀድሞውን ዘመን አስቡ። አይ ቲንክ አፕሮፕሪየት ይመስለኛል። አመቱ ሊያልቅ አዲስ አመት ልንጀምር ስንል ቆም ብለን የእውነት ዛሬ ማታ ብቻ ሳይሆን የሚቀጥሉትን የተወሰኑ ቀናትን እንድናስብ በማሰብ ነው። ዕብራውያን ምዕራፍ 10 ከቁጥር 32 እስከ 36 ያለውን እናያለን። እኔ በአዲሱ መደበኛ ትርጉም ነው ማነበውና እሱ ገጽ 1873 ላይ ያለ እንነሳና ዕብራውያን መጽሐፍ ምዕራፍ 10 ከቁጥር 32 ጀምሮ በጌታችን በኢየሱስ ክርስቶስ ስም እናነባለን። ብርሃን ከበራላችሁ በኋላ በመከራ ውስጥ በብርቱ ተጋድሎ ጸንታችሁ የቆማችሁበትን የቀድሞውን ዘመን አስቡ። አንዳንድ ጊዜ በአደባባይ ለስድብና ለስደት ተጋልጣችሁ ነበር። ሌላ ጊዜ ደግሞ እንደዚያ ያለ መከራ በደረሰባቸው ወይም ከደረሰባቸው ሰዎች ጋር አብራችሁ መከራን ተቀበላችሁ። እናንተ ራሳችሁ የተሻለና ለዘውትር የሚኖር ሀብት ያላችሁ መሆናችሁን ስለምታውቁ ለታሰሩት ራራችሁ። ንብረታችሁም ሲዘረፍ በደስታ ተቀበላችሁ። ስለዚህ ታላቅ ዋጋ ያለውን መታመናችሁን አትጣሉ። የእግዚአብሔር ፍቃድ ፈጽማችሁ የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም ያስፈልጋችኋል። ጭር ጸሎት እንጸልያለን። ጌታ ሆይ ይሄ ያንተ ሕያው ቃል ነው። በመንፈስህ ኃይል ሲነገር ልብን ፈጽሞ የሚለውጥ ነው። ሕይወትን ፈጽሞ የሚለውጥ ነው። ጨለማን በብርሃን የሚተካ ነው። አለማወቅን በማወቅ የሚተካ ነው። አመጽን በጽድቅ የሚለውጥ ነው። የሞተን ሕያው የሚያደርግ ነው። ጌታ ሆይ ያንተ ቃል በዘመናት መካከል ያልደከመ ያልተለወጠ። ስለዚህ እግዚአብሔር ሆይ የምንለምንህ ይህንን ቅዱስ ቃልህን በቅዱስ መንፈስ ኃይል መናገር እችል ዘንድ አግዘኝ። ደግሞ ሁላችንም በቅዱስ መንፈስ ታግዘን በትህትና ቃልህ የሚለንን መስማት ማስተዋል ይሆንልን ዘንድ እንለምናለን። መለወጥ ይሆንልን ዘንድ እንለምናለን። እንደ ፍቃድህ ለክብርህ መኖር ይሆንልን ዘንድ እንለምናለን። እንዳንሰማ፣ እንዳናስተውል፣ እንዳንታዘዝ ቃልህ እንዳይነገር የሚፈልግ ክፉ አይሳካለት። በኃያሉ ክንድ ትገለጥ ዘንድ ጠላታችንን ከአካባቢያችን ዞር ታረግልን ዘንድ ጆሮአችንን፣ ልባችንን፣ አእምሮአችንን፣ አንደበታችንን ትከፍትልን ዘንድ እንለምናለን። ተለውጠን ለክብርህ እንሁን። በኢየሱስ ስም ጸለይን፣ አሜን። የዕብራውያን ጸሐፊ እዚህ ጋር ያነበብኳቸው ቁጥሮች ላይ የቀድሞውን ዘመን አስቡ ይላቸዋል። የቀድሞውን ዘመን አስቡ። ቀጥታ ቃሉን ሄደው ሲተረጉሙት ምንድነው የሚለው? አስቡ የሚለው ብለው ሲያሳዩን የሚናገሩት የመጽሐፍ ቅዱስ አስተማሪዎች በጥንቃቄ ወደ ኋላ መለስ በሉ፣ በሐሳባችሁ በጥንቃቄ ይሄ ዝም ብሎ ትንሽ አሰብ የምናደርገው ሳይሆን በጥንቃቄ በተሞላበት ጊዜ ወስዳችሁ በማስተዋል በአእምሯችሁ ወደ ኋላ መለስ በሉ። እንደውም ነገሮችን በሐሳባችሁ በአእምሯችሁ ሪኮንስትራክት እያደረጋችሁ ያለፈውን ታሪክ እየገጣጠማችሁ በአስተውሎት ተቀመጡ ማለት ነው ይሉናል። የቀድሞውን ዘመን አስቡ ይላቸዋል። በጣም ብዙ ነገር የጻፈላቸው ሰው። በጣም ዕብራውያን መጽሐፍ እኮ በጣም የሚገርም መጽሐፍ ነው።
ብሉይ ኪዳንን በትክክል እንድንረዳ የሚያደርገን ብሉይ ኪዳን እንዴት ለአዲስ ኪዳን ጥላ እንደሆነ የሚያሳየን እንዴት ብሉይ ኪዳን የሚናገረው ስለ ክርስቶስ እንደሆነ የሚያሳየን ክርስቶስ ኢየሱስ እንደሚበልጥ የሚያሳየን ይህንን ሁሉ ነግሮ በቃ መከራ ስለበዛባችሁ ወደ ኋላ ዞር ለማለት አትሞክሩ አው የአይሁዲ እምነት ውስጥ መግባት ስርዓቱ ያምራል ደግሞ ብዙ ስደት የለም ብላችሁ ወደዛ አትሂዱ እንዴ ስርዓቱ እኮ የመጣው ስለ ክርስቶስ ሊያሳይ ነው አሁን በክርስቶስ ተፈጽሟል ያለ በጣም በጣም ቴዎሎጂካል ያረ በጣም ዲፕ የሆነ በጣም አስገራሚ መጽሐፍ ነው ግን በጣም የእግዚአብሔር ነገር ነው የሚገርመኝ የእግዚአብሔር ቃል እንደዚህ አይነት ከፍተኛ ነገር ይነግራችሁና እዛ መጨረሻ ላይ ፕራክቲካል ሲምፕል ነገሮች ደግሞ ይናገራል እኔ ዕብራውያን 12 በተለይ 13 ጋር ስትሄዱ ተዋደዱ ገንዘብ ወዳድ አትሁኑ ባላችሁ ደስተኞች ሁኑ እርኩ ለተዳራችሁ ታማኝ ሁኑ ሲምፕል የሚመስሉ አይደል እናቃቸዋለን እንዴ የሚያስብሉ ነገሮችን ይነግረናል ግን ክርስትና ከሲምፕል ነገር ነው የሚጀምረው አሁን በጣም እኛ እየተሳሳተን እንደኔ ኮናችሁ ያለ ነው ሲምፕሉን ነገር ተተነው ያደረግነው አይደለም የሆነ ትልቅ ነገር ነው ለማድረግ ምን ሞክረው ነው እዛ አይደለም በጣም ሎፍት የሆነ እንኳን ዶክትሪን አሳይቶ ቴዎሎጂ በጣም አስገራሚ ሆኖ ግን መሬት ላይ ግን መውረድ አለ ዝም ብሎ ላይ የሆነ ነገር ሳይሆን መሬት ላይ ወርዶ መዋደድ መቻቻል ሰላም አይደል በሰላም ኑሩ ሁሉ ሰው ጋር ኑሩ ይለናል በጣም የሚመክር መጽሐፍ ነው ምክሩ እንደማስጠንቀቅም ነው ግን ማስጠንቀቁ ለኢንካሬጅመንት ነው እና አንዱ ክፍል ይሄ ነው ኢንካሬጅ ከሚያደርግበት ቁጥሮች መካከል ይሄ ነው አስቡ የቀድሞውን ነገር አስቡ ዞር በሉና አስቡ እስቲ ጊዜ ውሰዱ እስቲ ምን ይመስል ነበር ብላችሁ በጥንቃቄ ታሪካችሁን የእናንተን ታሪካችሁን መርምሩ ይላችኋል እሺ ከመቼ ጀምሮ ያለው ከተወለድኩ ጊዜ ጀምሮ ትምህርት ቤት ከገባው በኋላ ከተመረቅኩ ስራ ከያዝኩ ትዳር ከያዝኩ ከመቼ ጀምሮ ለሚለው ብርሃን ከበራላችሁ በኋላ እስቲ ከዛ ጀምሩ ብርሃን ከበራላችሁ ጀምሮ የነበረውን ያንን ጊዜ አስቡ ይላችኋል ብርሃን ከበራላችሁ በኋላ ሲል አንዱ በደንብ ማሰብ ያለብን ጨለማ ውስጥ ነበሩ ማለት ነው አይደል ብርሃን የበራለት ሰው አሁን እዚህ ጋር መጥቶ ሰው ብርሃን አበራብኝ አንሏል ጨለማ ሆኖ ይያለ ስናበራ ነው ጨለማ ውስጥ ነበሩ ይሄን ነገር አይ ቲንክ ወድለት ያንጋደል ታይም ተናግሬያለሁ በጣም ጌታ ያደረገልን ነገር በጣም ብዙ የማይነካን በጣም ማያስደስተን አመስጋኞች የማያረገን አይ ቲንክ የነበርንበት ጨለማ በደንብ ስላልገባን ይመስለኛል ያለ ክርስቶስ ጨለማ ነው ጨለማ መጽሐፍ ቅዱስ በተለያየ አንግል ያስረዳናል አንዱ አመጽ ነው ጨለማ ማለት አመጽ ኃጢያት ነው ብርሃን ደግሞ ይዛ ተቃራኒ ነው ጽድቅ ነው ቅድስና ነው ጨለማ ተስፋ መቁረጥ ነው ተስፋ ቢስነት ነው ብርሃን ተስፋ ነው አለማወቅ ነው ጨለማ አለማስተዋል ነው በተለይ እግዚአብሔርን አለማወቅ ነው ብርሃን እግዚአብሔርን ማወቅ ነው ጌታችሁን ካወቃችሁ በኋላ ከተስፋ ቢስነት ወደ ተስፋ ከመጣችሁ በኋላ ከጨለማው መንግስት ወደ ብርሃን መንግስት ከመጣችሁ በኋላ ያለውን ዘመን አስቡ ደግሞ ቃሉ ብርሃን ካበራችሁ በኋላ አይደለም ከበራላችሁ በኋላ አብሪ ያለ ወገኖቼ ታውቃላችሁ አይደል እኛ እኮ አይደለም ለራሳችን ያበራን አንድ ቀን እኮ ብድግ ብዬ አይደለም እኔ አይ ቲንክ ይሄ ኃጢአት የሚሉት ነገር መጥፎ ነው እግዚአብሔር ደግሞ ቅዱስ ነው የሚያድነው ደግሞ ክርስቶስ ነው ብዬ አይደለም እኔ አይደለም እግዚአብሔር ራሱ አይደል ለዛ እኮ ነው የምናመሰግነው ድነታችን እኮ የሚገርመን እኮ ለዛ ነው ጨለማ ውስጥ የነበርነውን ሰዎች እውነት እናውራ ከተባለን እግዚአብሔርን እንማንፈልግ ነበር ቸርች እኮ የምንሄድ ሰዎች ሊሆን ይችላል ምን ዘምር የነበርን ከልጅነታችን በሳንዴይ ስኩል ምን ዘምር የነበርን ሰዎች ሊሆን እንችላለን ግን እግዚአብሔርን ማንፈልግ ሰዎች ነበር እግዚአብሔር በመንፈሱ ሕያዋን እስካደረገን ጊዜ ድረስ በጨለማ ውስጥ የነበረን እግዚአብሔር ነው ሕያው ያደረገን ወደ ብርሃን ያመጣን እሱ ነው ያበራልን ያሳየን የኃጢአትን አስቀያሚነት አስከፊነት የቅድስናን የጽድቅን ውበት የእግዚአብሔርን ጽድቅ ቅድስና የኛን ኃጢአት የክርስቶስን አዳኝነት ያሳየን እግዚአብሔር ራሱ ነው ወገኖች አንደኛ በምን እናውቃለን በቃሉ እናውቃለን ሁለተኛ እስቲ በመድር ላይ ስንት ሰው ወንጌል ሰምቷል እኛ ብቻ ነን እንደ ወንጌል የሰማን
አይደለም። በጣም ብዙ ያልሰሙ እንዳሉ ሆኖ ለነሱ የመናገር ግዴታ አለ። ግን ብዙ ሰዎች ሰምተዋል። በጣም በተሻሉ ሰባኪዎች እኛ ወንጌል ከሰበኩን በተሻለ ኤሎኩዌንት የሆኑ ሰዎች የተሰበኩዋል። መጽሐፍ ቅዱስን እኛ አሁን እንግዲህ ግሪኩ እንዲህ ይላል ነው አይደል? ምንድነው በግሪክ የሚያነቡ ሰዎች አሉ። በደንብ አሁን ይሄ እኔ እዚህ ጋር ስትራግል ማድረገውን ክፍል በደንብ መተው እንትን አድርገው የሚነግሯቸው ሰዎች አሉ። ግን ያልበራላል እንደ አንድ ፒስ ኦፍ ሊትሬቸር ኤንሸንት ሊትሬቸር የሚያዩ ሼክስፒር እንደ ጻፈው መጽሐፍ አይነት አድርገው የሚያዩ ምንድነው ልዩነቱ? እግዚአብሔር ስላበራልን። ለዛ ነው ሁሉ ጊዜ ስለ መዳናችን ግሬትፉል መሆን ያለብን። እሱ ባያበራልን ኖሮ የለም። እነዚህ ሰዎች አስቡ፣ ብርሃን ከበራላችሁ ጀምሮ እነዚህ ሰዎች ብርሃን ከበራላቸው በኋላ እኔ አሁን ዝም ብዬ ብርሃን ከበራላችሁ በኋላ የቀድሞውን ዘመን አስቡ ያኔ ዘመን ሚለው ብቻ ባነብ እዚህ ጋር ያሉት ሌሎች ቃላቶች ባይኖሩ ምን እንደማስብ ታውቃላችሁ? በቃ እንዴት ደስተኛ እንደነበራችሁ፣ እንዴት ኑሮ በመቃናት እየተቃና ከአንድ ለምለም ስፍራ ወደ ሌላ ለምለም ስፍራ ከአንድ ወደዚህ ሞደርን ታይም ላምጣና ከአንድ ስራ ወደ ሌላ ስራ ከፕሮሞሽን ወደ ፕሮሞሽን ከአንድ መኪና ወደ ሁለት መኪና ብዬ ነው ማስበው የነበር። በጣም እዚህ ጋር የሚያነሳው ነገር ግን በጣም ስትሬንጅ ነው። ብርሃን ከበራላችሁ በኋላ በመከራ ውስጥ በብርቱ ተጋድሎ ጸንታችሁ የቆማችሁበትን የቀድሞ ዘመን አስቡ። ማን ነው ሲዞር ብሎ መከራ ማሰብ የሚፈልግ አይደል? ብንችል እኮ ብንረሳ ነው እንዴ። አሁን ኤክስፕሌን አደርገዋለሁ። ኦሬዲ ፊታችሁ ተቆር ሲል እያየሁ ስለሆነ እናንተን መለስ ስለማድረግ ግን አስቡ። ይሄን ክፍል እያነበብኩ ምን አሰብኩ? እንዴ ለካ ብርሃን መብራት ከመከራ አያድነንም። እንደውም አንዳንድ ጊዜ ወደ መከራ ሁሉ ሊያስገባን ይችላል። ዕብራውያን መጽሐፍ እንግዲህ መቼም አንብበን ይህንን አመለካከት ልንክድ የምንችለው አይደለም ማለት ብርሃን የበራለ ሰው ከመከራ ይጠበቅ አይደለም። እንደውም አንድ ቦታ ላይ ይህን ክፍል ኤክስፕሌን ሲያደርግ የሆነ ሰው ከክርስትና ጋር በተገናኘ ከቅድስና ጋር በተገናኘ በስደት በመከራ ውስጥ ማለፍ ለአንድ ክርስቲያን ኖርማል ኤክስፔክቴሽን ነው እንዴ ማለት የለበትም። እንዴ ጌታ ሆይ አንተን ተከትዬ እንዴት ሰዎች ጠሉኝ፣ አንተን ተከትዬ እንዴት ታሰርኩኝ፣ አንተን ተከትዬ እንዴት ተሰደድኩኝ ብሎ መገረም የለበትም። እንደውም በቃ ይሄ ነው ኤክስፔክቴሽን። ጌታ ኢየሱስ ክርስቶስ ሲጠራን ምን ብሎ ነው የጠራን? ራሱ አይ ቲንክ መለስ ብለን ማየት አለብን። ምንድነው የክርስትና ጥሪ? ጌታ ኢየሱስ ክርስቶስ ተከተሉኝ ሲል ምን አድርጉ ነው ያለው? ምን እያደረጋችሁ? ራሳችሁን ካዱ፣ እለት እለት መስቀላችሁን ተሸክማችሁ ተከተሉ። መስቀል የምን ምልክት ነው? አሁን መስቀል በጣም ደስ የሚል ነገር ነው አይደል? በተለያየ በወርቅ በብር የተሰራ አንገታችን ላይ እናረጋለን፣ ዲኮሬት እናረጋለን አዳራሽ ቤታችንን። በጣም የሚያምር ጌጥ ነው። በዚህ ዘመን የዛሬ 2000 ዓመት ጌታችን ሲናገር ግን ጌጥ አለ። የሞት ብቻ ሳይሆን የስቃይ የውርደት ሞት መንገድ ልክ አሁን አይ ቲንክ በዚህ ዘመን ምናልባት ሊጠቅም የሚችለው ኢሉስትሬሽን ብዬ ማስበው ይሄ ኤሌክትሪክ ቼር አለ አይደለ? በሚገደሉበት እሱን እንደ ጌጥ አድርጋችሁ ታረጉ እንደማለት ነው። ወይም አይ ቲንክ በመድኃኒትም በየወጉ ይገሏቸዋል። ግን የመሞቻ መሳሪያ ነው መስቀል። የውርደት መሳሪያ ነው መስቀል። የሞት ብቻ ሳይሆን የውርደት ሞት፣ የህመም ሞት እና ራሳችሁን ክዳችሁ መስቀላችሁን ተሸክማችሁ እለት እለት ተከተሉኝ ነው የክርስትና መንገድ። ክርስቶስን መከተል ማለት ስንወስን ቀጥታ ጌታችን በተናገረበት ኮንቴክስት ከሄድን እስከ ሞት ልንታመነው። ፊዚካሊ it might cost you your life ነው የሚለው። ደሞ ሞተዋል አይደል? ቀጥታ እኮ የሰሙት ሰዎች በተለይ 12ቱን ደቀ መዛሙርት ብታዩ ምናልባት ከዮሐንስ ውጪ በጣም አሰቃቂ ሞት ነው የሞቱት። ዮሐንስ ደግሞ እንደውም አረ እነሱ ይሻላል የሚያስብል መጨረሻው በጣም ከባድ ነበር። ብቻውን ይታሰር ነበር ይላሉ። እግሩን ዘይት ውስጥ ይከቱበት፣ የፈላ ዘይት ውስጥ ይከቱት ነበር። በጣም ብዙ ስቃይ ውስጥ አልፏል ይላሉ አንዳንድ ታሪክ አስተማሪዎች። እነዚህ ሰዎች በመከራ ውስጥ በብርቱ ተጋድሎ ጸንታችሁ የቆማችሁበትን ያንን ዘመን በደንብ ቁጭ ብላችሁ አስቡ ብላችሁ። ምን ነበረ ችግራቸው? በዛ ዘመን የነበረው መከራ ምንድነው የሚለውን ትንሽ ለማየት ሞክሬ ነበርና
የደህንነት ጥያቄ ነበራቸው። የሴፍቲ፣ የፍሪደም፣ የፋይናንሻል ሴኩሪቲ ጥያቄ ነበራቸው ይላል። ሶሻል አክሴፕታንስ ጥያቄ ነበራቸው። ሰው አይቀበላቸው ነበር፣ ይጠሉ ነበር፣ በጣም ይጠሉ ነበር ክርስቲያኖች። በተለይ አይሁድን አስቡ። የአይሁድ ባህል ከኛ ባህል ጋር በጣም ይቀራረባል አይደል? እንዴት እኛ ምን አይነት አመለካከት ነው ያለን በኮሚኒቲ ውስጥ ተቀባይነት? በጣም አይደል? በጣም እኮ እንዴ ኢትዮጵያ እኮ አንዳንድ ጊዜ ወላጆቻችን ከምናዋርዳቸው ነው ያተቀባይነት ከሚያጡ ቢሞት ሁሉ ይመርጣሉ አይደል? አንዳንዴ በጣም ለነሱ አሁን በጣም ኢንዲቪጁዋላይዝድ በሆነ ካልቸር እየኖርን ስለሆነ እኮ ምንም ግድ የለንም። ሰው ሰላም አንነን፣ ከሰው ጋር ሪሌሽንሺፕ የለንም፣ ምንም ግድ የለንም። በዛ ዘመን በአይሁድ ባህል አስቡ፣ ሶሻል አክሴፕታንስ በጣም ኢምፖርታንት ነው። ይጠሉ ነበር። ምን እንደሚሏቸው ታውቃላችሁ? አንዳንዶቹ ኤቲስቶች ነበር የሚሏቸው። ለምን? ቄሳር ነው ጌታ፣ ሲዛር ኢዝ ሎርድ ነው የሚሉት። እነሱ ደግሞ ኖ ሲዛር ኢዝ ኖት ሎርድ። ማን ነው ጌታ? ጂሰስ ኢዝ ሎርድ። ኢየሱስ ጌታ ነው ያለ መንፈስ ቅዱስ ኃይል ማለት አይቻልም ሲባል አይ ነው ፓስተር ይሉ ብዙ ጊዜ እንግዲህ አላጋልጠውም አይደል? ምን ብለህ ታስብ እንደነበር ድሮ ቼክ አድርጌያለሁ ብለሃል አይደል? ዝም ብሎ በአንደበት ኢየሱስ ጌታ ነው ዝም ብሎ ማለት ሳይሆን ኢየሱስ ጌታ ነው ሲሉ ምን እያሉ ነው? ቄሳር አይደለም ጌታ፣ ትገደላለህ። ያንን ካልክ ትገደላለህ። ጌታ መንፈስ ቅዱስ ካልረዳው ሰው እኔማ ክርስቶስ ነው ጌታ አልክድም፣ ብሞትም ልሙት የሚለው ሰው መንፈስ ቅዱስ ሲረዳው ብቻ ነው። በዛ አይነት ኑሮ ነበር። ኤቲስት ይሏቸዋል። የጌታ እራት ጊዜ ሲወስዱ ደግሞ ምን እንደሚሏቸው ታውቃላችሁ? የሰው ስጋ ይበላሉ ብለው ነው ስማቸው የሚያወጣፉት ነበር። በጣም ኮሚኒቲው ይጠየፋቸው ነበር። እነዚህ ሃይማኖት የለሽ፣ ምክንያቱም የነሱን ጣዖታት አያመልኩም። ጣዖት አላቸው አህዛብ፣ አንዱንም አያመልኩም። እነዚህ ሃይማኖት የለሾች ኤቲስቶች ይሏቸዋል። እነዚህ የሰው ስጋ የሚበሉ ናቸው። ተሰብስበው የሰው ስጋ ይበላሉ። በጣም በጣም ኮሚኒቲው ይንቃቸዋል። የመጨረሻ የተናቁ ነበሩ። ንብረታቸው እዚህ ጋር በኋላ እንደምናየው ይዘረፍ ነበርና አስቡ። የዛን ጊዜ ደግሞ የነበረው ድህነትን ጥልቀቱን አስቡ። አሁን እንደምንኖርበት ዘመን አናስብ። እኛ እኮ አሁን ደሃ ነን ስንል በተለይ አሜሪካ እየኖር የምንለው ደሃ ኢቭን ከዓለም ጋር ሲወዳደር ድህነት አይደለም። እሱ ግን የዛሬ 2000 ዓመት የነበረውን ድህነት ጥልቀታቸውን አስቡ። ያላቸው እንኳን ይወሰድ ነበር። አንዳንድ ነገስታቶች እንደውም የእነዚህ የክርስቲያኖችን ንብረት መውሰድ ትችላላችሁ ግድ የለውም ይሏቸው ነበር። ስለዚህ መጥቶ ቤታችሁን ቢወስድ መብቱ ነው፣ መኪናችሁንም ነድቶ ቢሄድ መብቱ ነው። ክርስቲያኑ እንኳን በቃ ይወሰድ። ይታሰሩ ነበረ፣ ይሰደዱ ነበር። ብዙዎቹ ተሰደዋል። እነ ጴጥሮስ እነ ያዕቆብ የጻፉላቸው ሰዎች አሁን አንደኛ ጴጥሮስ ሁለተኛ ጴጥሮስ ብለን የምናነበው የያዕቆብ መልእክት ብለን የምናነበው ለተሰደዱት ያው ከእግዚአብሔር አንፃር የተበተኑት ናቸው አይደል? እግዚአብሔር እየበተናቸው ነው። ምክንያት አለው። ጌታ ፀሐይ የሚሆን ነገር የለም። ወንጌል በተለያየ ክፍል ይሰበክ ዘንድ ጌታ እየበተናቸው ነው፣ እየዘራቸው ነው። ከሰው ፐርስፔክቲቭ ስናይ ግን እየተሰደዱ ነው። መሰደድ እንደኛ ዘመን ቀላል እንዳይመስል። አሁን ራሱ መሰደድ ቀላል አይደለም። ያን የነበረውን ወይዘር አስቡ፣ ሚንስ ኦፍ ትራንስፖርቴሽን አስቡ። አሁን እንኳን ሰው እንዴት እንደሚሞት ሲሰደድ እናውቃለን። ግን ብርሃን መራላችሁ፣ መከራ መጣባችሁ፣ ምን አረጋችሁ ይላችኋል። በብርቱ ተጋድሎ ጸንታችሁ ቆሟል። ይሄ ሁሉ ነገር ግን ሲመጣ ጸንታችሁ ቆሟል። በብርቱ ተጋድሎ እና ቃሉ ቀጥታ ግሪኩ አትሌሲስ የሚል ነው። ስለዚህ አትሌቲክስ ከሚለው ጋር ይያያዛል አይደል? ይመጣልናል። ስለዚህ ይሄ የስፖርትም እንደገና ደግሞ የውትድርናም ቃል ነው። ልክ አንድ ስፖርተኛ ጸንቶ ስፖርቱን እንደሚሰራ ተወዳድሮ እንደሚጨርስ እንደሚያሸንፍ አንድ ወታደር ህይወቱን ሪስክ አድርጎ እንደሚዋጋ ተዋጋችሁ፣ ጸንታችሁ ቆማችሁ፣ በብርቱ ተጋድሎ። ይህንን አስቡ፣ ይህንን አስቡ። ዕብራውያን 10 11 12 እያሰብኩ ነበርና ዕብራውያን 10 ላይ አስቡ ይላችኋል። የራሳችሁን ዘመን እናንተ ብርሃን በርቶላችሁ እንዴ በመከራ እንደጸናችሁ ይላችኋል። 11 ደግሞ ይጠቅስላችኋል አይደል? የብሉይ ኪዳን
አባቶች የእምነት አባቶች እንዴት እንደጸኑ እዩ ብሎ እኮ ነው የሚነግራቸው። በጣም የሚገርመው ዕብራውያን 11 ላይ ቁጥር 4 ላይ መጀመሪያ የተጠቀሰው ሰው ማን ነው? አቤል እኮ ነው። አሁን ብዙ ጊዜ ከመከራ ጋር እናያይዘውም። አቤል መስዋዕትን በእምነት አቀረበ ብቻ ብለን ነው የምናስበው። የአቤል መጨረሻው ምን ነበር? he was murdered በወንድሙ ነው murdered። ምን ማለት በእውነት ጌታ በሚያውቀው ለማስፈራራት ሳይሆን ክርስትና ግን አውቀን ነው መግባት ያለብን። ስንገባ ስንቀጥል ክርስትና ዋጋ እንደሚያስከፍል ነውና ይነግራቸዋል። አስቡ፣ ራሳችሁን አስቡ። እስቲ ሄዳችሁ ደግሞ የእምነት አባቶች ብሉይ ኪዳን ላይ ያሉትን እስቲ አስቧቸው። ስለና አብርሃም እኮ ሲናገር የሚነግራቸው ነገር አለ አይደል እንዴ? አገር ቢፈልጉ መመለስ ይችሉ ነበር፣ ሌላ ሀገር ነበር። ግን የኖሩት ምንድነው ያለው? በድንኳን። አብርሃም አይደለም ይላል፣ ይስሐቅም ያዕቆብም በድንኳን ነው የኖሩት ይላል። እሺ ሙሴ ጋር እንሂድ ስንል ሙሴ የፈርዖን ልጅ መባል ይችል ነበር እና ምን አደረገ? አይ እግዚአብሔር ሕዝብ ጋር መሰደድን መከራ መክፈልን መረጠ። ጭራሽ ደግሞ ወደ ቁጥሮቹ ወደ መጨረሻዎቹ ስንሄድ ደግሞ አንዳንዶች ጭራሽ በሰይፍ በመጋዝ ተቆረጡ። አልባ ብዙ ሰዎች የሚያስቡት ነብዩ ኢሳይያስ የተገደለው በምናሴ በሚባል ክፉ ንጉስ ነው ተብሎ ይታሰባል። እንዴት ይህን ሁሉ የተናገረ ሰው በእስራኤል ታሪክ ክፉ በሚባል ግራ ይጋባል። ኤርሚያስንም ጭምር ነው ይላሉ። ኤርሚያስን ወደ ግብጽ ሄደ የሚል ነው ኤርሚያስ ትንቢት ላይ የምናየው። ታሪክ ግን ሲጠቅስልን እሱም እዛ በጣም በሰይፍ ወይም በመጋዝ ነው የተገደለው ይላል ታሪክ። እዩዋቸው፣ የራሳችሁን አስቡ ይላቸዋል። ከእናንተ በፊት የነበሩትን እዩ። 12 ደግሞ የምሳሌዎች ሁሉ ጥጉን ያመጣልናል። ጌታችን ኢየሱስ። እሱ ደግሞ የመስቀል ሞት ነው የሞተው። ውርደቱን ንቆ አይደል? እኛ እኮ ውርደትን አይደለም ውርደትን አንፈልጋትም፣ ምቾትን ነው የምንፈልገው። እሱ ግን በቃ ከፊቱ ስላለው ደስታ ኢንዱር አደረገ። እስከ መስቀል። ክርስትና ከብሉይ ኪዳን ብንጀምር እያለ ነው እስከ ጌታችን ኢየሱስ ክርስቶስ ብንመጣ እያላቸው ነው። የእናንተን ህይወት ብንመረምር አንዱ መገለጫው በመከራ ውስጥ ጸንቶ መቆም ነው፣ በብርቱ ተጋድሎ መቆም ነው። ይህንን ግን የሚያደርገው እንዳንረሳ የሚያቆመን የእግዚአብሔር ጸጋ ነው። የኛ ውሳኔ የኛ አቅም አይደለም። አይ ቲንክ እኔ አንዱ እርጅ ማድረገው ወደሚቀጥለው ቁጥር ከመሄደ በፊት እስቲ ሌትስ ሉክ ባክ። ምን ይመስል ነበር የኛስ ህይወት? ብርሃን ከበራልን በኋላ የነበረን ረሃብ፣ ለእግዚአብሔር ነገር የነበረን ረሃብ፣ ለጸሎት የነበረን ረሃብ፣ ቃል ለማንበብ የነበረን ረሃብ፣ ለመጸለይ ዋጋ ለመክፈል። እኛ እኮ አሁን አሜሪካ መተን እኮ ነው አይደል እንግዲህ ሁላችሁም ብዙዎቻችን መኪና ይገዛ ነው እኮ እዚህ መተን ኢትዮጵያ በእግር በታክሲ በባስ እያልን ረጅም ርቀት ቸርች እንኳን ለመሄድ ለመካፈል የማይመች ወንበር የማይመች አዳራሽ ውስጥ ለሰዓታት ብዙ ነገር ተለውጦ አሁን ጊዜ በሄደ ቁጥር የበረታን መሄድ ሲገባን አንዳንድ ነገር ላይ ጭራሽ ቆም ብለን ማሰብ አለብን። ይህ ዓመት እየተገባደደ አዲሱ ይመጣ ጊዜ ወስደን የኔስ ህይወት ምን ይመስል ነበረ ብርሃን ከበራልኝ በኋላ? እኔ እርግጠኛ ነኝ የኛ ጉባኤ ውስጥ ያላችሁ ሰዎች ብጠይቃችሁ አንዳንዶቻችሁ በጣም ከክርስትና የተነሳ ኤክስትሪም ዋጋ ከፍላችኋል። ከቤት የወጣችሁ ትኖሩ ይሆናል። ከቤተሰብ የተቆራረጣችሁ ትኖሩ ይሆናል። በጣም ብዙ ፋይናንሻል ጌን ፎርጎ ያረጋችሁ ትኖራላችሁ ብዬ አስባለሁ። እዛ ነን። አሁንስ የት ነው ያለነው? አሁንስ ጥሪው አልተቀየረም። የሚያግዘው ጸጋ አልተቀየረም። እኛ ነን እየተቀየርን ያለው። እኛ ነን አሁን ጌታን ለጌትነቱ መውደድ መፈለግ ሳይሆን እነዚህ ነገሮች ጋር ካልመጣህ
አልፈልግህም አይነት እየሆንን ይሆናል። ሰው ላይ እንኳን ማናረገው ወዳጃችን ላይ ማናረገው ነገር ነው አይደል? ወዳጅን ምንም ይዞ ሲመጣ እንቀበለዋለን፣ ሳይዝ ሲመጣ እንቀበለዋለን። ትንሽ አከበድኩት። ቁጥር 33 በግልም የደረሰባችሁ ነገር አለ፣ ደግሞ በግሩፕም የደረሰባችሁ ነገር አለ። ተሰደባችሁ፣ ተሰደዳችሁ ይላቸዋል። አንዳንድ ጊዜ በአደባባይ ለስድብና ለስደት ተጋለጣችሁ። በአደባባይ እንደውም የቀደመው ትርጉም አይደል እንደ መጫወቻ ሆናችሁ፣ ፐብሊክ ስፔክታክል ሆናችሁ፣ መቀለጃ ሆናችሁ። ስድብ፣ ስደት እሑድ ዕለት ተናግሬዋለሁ። ይሄ አንዱ መቀለጃ የሆኑት ስቴዲየም ሰው ተሰብስቦ ከዛ ክርስቲያኖችን በአንበሳ እንዲበሉ ያደርጓል። ቁጭ ብሎ ሰው ይስቃል። መጫወቻ። ወገኖቼ በእውነት ስለ ራሴ ነው የምነግራችሁ። አሁን እኔ የምኖረው ክርስትና ህይወትና እነሱ የኖሩት አንድ ነው ይላል። ወተን ስደት እንፈልግ አይደለም፣ ወተን በአንበሳ ብሉን አይደለም ምንል። ጠዋት ስንነሳ ጌታ ሆይ ዛሬ ፐርሲኪዩሽን ያስፈልገኛል አይደለም፣ እሱ ማለት አይደለም። ግን በዛ ዘመን ይከፍሉት የነበረው ዋጋ ስለ ክርስትናና እኔ የምከፍለው ዋጋ በጣም ማለት የምከፍለው ዋጋ ምላችሁ ኮምፕሮማይዝ እንዳረግ የሚያስደርጉኝ ነገሮችን እንዳማርር የሚያደርጉኝ ነገሮችን ሳስብ፣ ማመስገን እንዳቆም የሚያደርጉኝ ነገሮችን ሳስብ፣ የአገልግሎት ፓሽኔን ሊሰርቁ የምፈቅድላቸው ነገሮችን ሳስብ በጣም ገረማል። ወገኖች አንዳንድ እኮ ኢቭን ምን ያደርጓቸዋል? ልጆቻቸውን ነው ቀድሞ የሚያስበሉባቸው። ሚስቶቻቸውን ቀድሞ ይሰቅሉባቸዋል። እንደውም አይ ቲንክ ጴጥሮስንም እንደዛ ነው ያደረጉት ይባላል። ሚስቱን መጀመሪያ ቀድሞ ሰቅሉ። ሌላ ምንም ነገር ስላደረጉ አይደለም፣ ክርስቲያን ስለሆኑ። ማምለጫ ደግሞ ቀላል መንገድ ነበራቸው። ምንድነው? መካድ። በጣም ቀላል መንገድ ነበር። አላምንም በክርስቶስ ክርስቲያን አይደለሁም ቢሏቸው ይተዋቸው። እንዴት ነው አንድ ባል ልጆቹ በአንበሶች እየተበላ እያየ ሚስቱ እየተሰቀለች እያየ አልክድም የሚለው? እንዴት ነው? እንዴት? እኛ እኮ በፍጹም ጌታም ያው ስለሚያውቅ ይመስለኛል እንደዛ እንድንፈተን ማያደርግ። እስቲ የኢትዮጵያን የክርስትና ታሪክ እንመልከት። Let's just go 40 years back። ያው አሁን ይሄ ከ2000 ዓመት በፊት ነው ስላልናል ታውቃላችሁ አይደለ? እግዚአብሔር የለም የሚሉ ስለነበሩ እግዚአብሔር አለ ብለው በክርስቶስ የሚያምኑትን ያስራቸዋል፣ ካዱ ይሏቸዋል። አልክድም ሲሉ ብዙዎቹን ገለዋቸዋል። እኛ እኮ የምናስታውሰው አሁን ታስረው የተፈቱትን ብቻ ነው። ብዙዎች ታስረው የተረሸኑዋል። ምንም ከፖለቲካ ጋር በተያያዘ አይደለም፣ በፖለቲካ አቋም ሳይሆን በክርስትናቸው የተነሳ። ማምለጫ ደግሞ በጣም ቀላል ነገር ነበር፣ መካድ። በአደባባይ ስለተናገሩ ፓስተር ጻድቁ ልናገር ቪዲዮ ላይ ስላለ ታስረው በነበረበት ጊዜ የሆነ ሰውየው እያመጣ ቢሮ እያስገባ ሽጉጥ እንዲያወጣ ትግዳለህ ወይስ ልግደል ይለኝ ነበር። አይ እኔ አልክድም፣ የምትገለኝ ከሆነ ግን ግደለኝ። በጣም መዝሙራቸውን የምንዘምርላቸው የምንዘምረው ብዙ ሰዎች በጣም ምሳሌ የሆኑ በአገልግሎት የቀደሙ የሀገራችንን ነው ማወራው። ብዙ እስር ቤት ነው ያለፉ። እኔ እንደውም ይህንን በአደባባይ ስለተነገረ ልናገር። ፓስተር ተስፋዬ ጋቢሶ ይናገራ እንዴት እዚህ ይለኛል። ሙሉ ጊዜ ለመስጠት ወሰንኩኝ እና ያኔ አስተማሪ ነበርና ሙሉ ጊዜ ለመስጠት ወሰንኩኝና እዛ ሙሉ ጊዜ ከሰጠው ግን ሁለት ችግሮች አሉ። አንደኛ ለመብል የሚሆን ገንዘብ ከየት አገኝ ምን እበላ። ሁለተኛ ገንዘብ ባገኝ ደግሞ ጴንጤ አያከራዩም ቤተሰቦች ገንዘብ ኖሯቸው። የት ነው ምኖረው አልኩኝ። እዛ ምን አልኩ? ችግር የለውም ቆሎ እየበላው ዛፍ ላይ እያደርኩ አገለግላለሁ ብዬ ወሰንኩ። እንዴ እኔ በእውነት
ዛፍ ላይ ፓስተር ዛፍ ላይ እያደርክ ቆሎ እየበላ ብትለኝ ሐሳብ ቀይራለሁ ወሰንኩኝ። ከዛ በጣም ይገርመኝ እግዚአብሔር በነፃ የምኖርበት ቤት ለ7 ዓመት ሰጠኝ እና እኔ ዋው አሜን ምናምን አልኩ። ምን እንደሆነ አውቃችኋል? እስር ቤት ሲታሰሩ አይደል ያው አትከፍሉም። እስር ቤት ምግብ በነፃ ነው። እኔ ያየበት አንግር ራሱ 7 ዓመት እስር ቤት ለምን እዛው ነው መዝሙር ይጽፋሉ። እኔ እንግዲህ በጣም ይገርም። አሁን እኮ ብዙ የምንዘምራቸው መዝሙሮች ከእስር ቤት የተጻፉ እንደሆነ ታውቃላችሁ። አይገርም? አንዳንድ ነገሮች የዛሬ 2000 ዓመት ብቻ የሆኑ አርገን አናስባቸው፣ ወይም ደግሞ ኤዥያ፣ አውሮፓ፣ አሜሪካ የሆነ አርገን አናስባቸው። እኛ ሰፈር የሆኑ ነገሮች ናቸው። a few years back ዋጋ የተከፈለለት ጌታ አልተቀየረም። is the same Lord Jesus። ለነሱ ከኛ የተለየ ያደረገላቸው ነገር ምክንያቱም የመጨረሻ ጥጉ ለነሱ መሞት ከመሞት የበለጠ ሞቶላቸው አለኛም ነው ሞቶ the same ነገር ነው የተደረገላቸው ወገኖቼ። ጌታ መንፈስ ቅዱስ ለነሱም ተሰጥቷል፣ ለኛም ተሰጥቷል። ለነሱ የተሰጠው ጌታ መንፈስ ቅዱስ ብዙ ለኛ ትንሽ አይደለም። ለምን? the Holy Spirit is a person, right? የሆነ ኃይል አይደለም። the same person። the question is ምን ያህል ነው ጌታ መንፈስ ቅዱስ ላይ እየተደገፍን ያለ ነው? ምን ያህል ነው ለውጠኝ የምንለው? ምን ያህል ነው አግዘኝ የምንለው? ምን ያህል ነው በተሰጠን ጸጋ እየበረታን ያለ ነው? ምን ያህል ነው ይሄ ጸጋ እየለወጠን ጌታን እየወደድን ያለ ነው? የቀደመውን ዘመን አስቡ። ከሌሎች ጋር አብራችሁ ቆማችሁ ይላችኋል። እናንተ በግል ተሰደዳችሁ ብቻ ሳይሆን አብራችሁ ቆማችሁ ከሌሎችም ጋር ተካፈላችሁ። እንዴ እኔ ደግሞ ባሰብኝ። እሺ መተው ከነኳቸው ምን ያደርጋሉ? ሌሎቹን ደግሞ ሄደው ሲነኳቸው ሄደው ደግሞ እነሱንም ያግዛሉ። ሌሎች ቁጥር 34 ላይ ሌሎች ሲታሰሩ ራራችሁላቸው ይላል እና እዛ ላይ የሆነ አንድ ቦታ ሳነብ ምን ይላል? በዛ ዘመን እስር ቤት የገባ ሰው ዲፔንድ የሚያደርገው መንግስት ላይ አይደለም። አሁን ስትታሰሩ መንግስት ነው ምግቡን ምኑም ይሰጣችሁ። ታሳሪው ቤተሰቡ ላይ ነው ዲፔንድ የሚያደርገው። ምግብ የሚሰጠው የለም፣ ልብስ የሚሰጠው የለም። እስር ቤቱ በጣም የሚበርድ ነው። አንዳንዱ እንደ ደንጀን እንደ ጉድጓድ ነው። ዲፔንድ የሚያደርጉት ቤተሰቦቻቸው፣ ጓደኞቻቸው ላይ ነው። ምግብ እንዲያመጡላቸው፣ ልብስ እንዲያመጡላቸው። ራራችሁ ሄዳችሁ እነሱም እኮ እየተሰደዱ ያሉ በችግር ያላችሁ ሄዳችሁ የታሰሩትን ታበላላችሁ፣ ታለብሳላችሁ ነው። እኔ ደግሞ እኮ አምሹር ሊያበሉ ሲሄዱ ግቡ የተባሉም ይኖራሉ። ንብረታችሁ ተዘረፈ። ንብረታችሁ ሲዘረፍ ምን አደረጋችሁ? በደስታ ተቀበላችሁ። እኔ ልንገራችሁ የእውነት አይደል እያወራን ያለው። እኔ ከክርስትና የተነሳ ንብረቴ ቢዘረፍ ጌታ ሆይ እንዲያገለገልኩ ነው ማለት። እውነቱን ልንገራችሁ አስቆጥረዋል። እንዲያርግ ታውከኝ ብዬ ስለማቅ ነው። በፊት የሆነ ጊዜ አሞኝ ሆስፒታል ሲሄድ አልጥልህም አላልከኝም? የታለ ለምንድን ነው ንብረታቸው ሲዘረፍ ከማማረር ይልቅ በደስታ የተቀበሉት? ቁጥር 34 እናንተ ራሳችሁ የተሻለ እና ለዘውትር የሚኖር ሀብት ያላችሁ መሆናችሁን ስለምታውቁ። ወገኖች እነዚህ ሰዎች ብርሃን ከበራላቸው በኋላ በመከራ ውስጥ በብዙ ብርቱ ተጋድሎ ጸንተው የቆሙበት ምክንያት የሚያውቁት ነገር ስላለ። የሚያውቁት ነገር ደግሞ ምንድነው? ሀብት እንዳላቸው ያውቃሉ። ምን አይነት ሀብት? የተሻለ። አንደኛ የተሻለ ምድር ኦፈር ልታረግ ከምትችለው የተሻለ ሀብት እንዳላቸው ያውቃሉ። ሁለተኛ ደግሞ ጸንቶ የሚኖር ለዘላለም የሚኖር ሀብት እንዳላቸው ያውቃሉ። የሚያውቁት ሀብት እንዳላቸው ነው። ይሄ ሀብት የተሻለ ነው፣ ደግሞ ጸንቶ ነው።
ለዛ እኮ ነው ስለና አብርሃም ምዕራፍ 11 ላይ ሲነግረን የሚበልጥ ሰማያዊ ሀገር ስላላቸው ይለናል እኮ አይደል? በድንኳን ኖረይንና እንደው የሚጠብቁት ምድራዊ ሀገር ቢሆን እኮ ይለናል። ቀላል ሀገር እኮ ነበራቸው መጀመሪያ አይደል? አብርሃምን እኮ ውጣ ሲል ሀገር ነበረው፣ ቤተሰብ አይደል? እንደውም ከቤተሰብ መካከል እኮ ነው ሀገር ነበረው፣ ቤተሰብ ነበረው፣ ንብረት ነበረው፣ ጣዖት ነበረው፣ ሃይማኖት ነበረው። ይሄ ሰውዬ እኮ ምንም አያስፈልገው። እሺ ምን ሉዝ አረገ እንዴ? በጣም ብዙ ነገር ነው ሉዝ አረገ። ከቤተሰቡ ተለየ፣ ከሃይማኖቱ ካደገበት ካልቸር ተለየ፣ ሲወጣ ወዴት እንደሚሄድ አያውቅም። ከዛ ሀገር ይሰጣል ተባለ፣ ግን እሱ አይደል ቀጥታ አላገኘም ሀገር። እንኳን ውስጥ ነው የኖረው። እንዴ እኔ ባገኘው እንዴ ወንድሜ አብርሃም ምን ሆነሃል? ወደ አምሮ ተመለስ እንጂ ነው ምነው እመክረዋለሁ። ያወቀው ነገር አለ የሚበልጥ ሰማያዊ ሀገር። ወረድ ሲል እንደው ምዕራፍ 12 ላይ ደግሞ የማይናወጥ መንግስት ስለምንቀበል የዳንኤል መጽሐፍ አይደለ እየተማርን ያለ ነው በዚህ ዓመት። እስቲ ያልተናወጠ መንግስት የታለ? እዛ ላይ እኮ ያለው መንግስት እኮ የሉም። ብዙ መቶ ዓመታት ኖሮ ሊኖር ይችላል፣ ግን በቃ የሆነ ሰዓት ላይ ተናውጠው ቀርተዋል። አንድ ቀን እንዳለ መንግስታት ሁሉ ይጠፋሉ። የእግዚአብሔር የማይናወጥ መንግስት ብቻ ነው የሚቀረው። ስለዚህ እናድርግ። ዞር ብለን እናስብና የራሳችንን ህይወት እንመርምር። ምን ይመስል ነበር ህይወታችን? ምን ይመስል ነበር የክርስትና ጉዟችን? ሲበራልን የጌታ ማዳን ፍቅሩ ሲገባል ምን ይመስል ነበር የኔ ህይወት? ምን ይመስል ነበር የቤተ ክርስቲያን ታሪክ? የቤተ ክርስቲያን መልክ ምን ይመስል ነበር ወገኖች? ቤተ ክርስቲያን እንደዚህ ነበረች እንዴ? አዎ ሁሉ ጊዜ የውሸት ነገር አለ፣ ድሮም አለ። ሴንቸሪ ላይም ነበረ ብዙ ውጥንቅጥ የወጣ ነገር። ግን እንደነ ኢየሩሳሌም እንደነ አንጾኪያ አይነት ደግሞ ቤተክርስቲያኖች ነው። ምን ነበር የሚመስለው ቤተክርስቲያን? የሚሰበከው ስብከት ምን ነበር? የሚኖረው ኑሮ ምን አይነት ነበር? ፍቅሩ ምን ነበር? የእግዚአብሔር ኃይል እንዴት ነበር ዲስፕሌይ የሚደረገው? what happened? ለምንድን ነው አሁን የሌለው? ስለቀረ ነው? ለዛ ሲዝም ብቻ ስለነበረ ነው? ሪሊ ኢዛቲት ነው? እኔ በዛ በፍጹም አላምንም። መጽሐፍ ቅዱስ እንደዛ ነው አይለን። ምንድን ነው የቸርች ሂስትሪ እንዳልኳቸው ኢትዮጵያ ሂስትሪ ምናቃቸው ስብከታቸው ምንሰማ መዝሙር ምንሰማቸውን ሰዎች ነው የነገርኩት። ፐብሊክሊ ስለተናገሩት ነው ፐብሊክሊ የተናገርኩት። ይመስል ነበር አስቡና ብሎ ግን አውትካም አለ። ቁጥር 35 እና 36 ብዬ ነው ትልቅ ዋጋ ያለውን መታመናችሁን አትጣሉ። ታላቅ ነው ዋጋው። እንደውም ኤንኤልቲው ላይ ነው ኤንአይቪው ላይ you will be richly rewarded። ይሄ ኮንቪክሽናችሁ፣ ይሄ ኮሚትመንታችሁ፣ በክርስቶስ ላይ ያላችሁ እምነት አትጣሉት አላችሁ። እና ወደ አይሁድ ስርዓት አትሂዱ መከራ ስለበዛ ወይም የአይሁድ ስርዓት ስለሚያምር አትሂዱ፣ አትጣሉ። እኛ ኮንቪክሽናችንን ኮሚትመንታችንን አንጣል ወገኖች። እንደውም አዲስ ዓመት ሲመጣ በጣም ጥሩ ኦፖርቹኒቲ ነው ቁጭ ብሎ ለማሰብ ለመጸለይ። ጌታ ሆይ አምና በጣም አገልግዬ ከሆነ አንድ ስቴፕ፣ የክርስቶስን በጣም መመምሰል አድጌ ከሆነ እንደገና አንድ ስቴፕ። አመናችሁን አጣሉ። ሁለተኛ ጸንታችሁ መቆም ያስፈልጋል። ለምን? ተስፋ ቃሉ እንድትቀበሉ ይላችሁ። እግዚአብሔር የገባው ተስፋ አለ፣ ይፈጸማል። በተለይ ተስፋ ቃል ሲል አንደርስታንድ እናደርጋለን። ኢተርናል የሆነ እግዚአብሔር ይፈጽመዋል። ጌታ ኢየሱስ ይመጣል፣ አይቀርም።
አገር አለን ከተማ አለች እኮ ያቺ ከተማ እኮ አለች የምትጠብቀን እኮ አገር አለች አለኮ መጽሐፍ ቅዱስ እኮ የሚነግረን እኮ የእውነት እኮ ነው ሞትን ለፈራ ሰው ማጽናኛ የተፈጠረ ታሪክ እኮ አይደለም ወገኖች ወይም የሆነ ሰው በጣም በቃ ሃይፐር ሆኖ የጻፈው ነገር እኮ አይደለም እውነት እኮ ነው አለ በርቱ ነው የሚላችሁ አለች ማታልፍ ከተማ ማይናወጥ መንግስት አለ በርቱ እንደውም ቆላስይስ ሰዎች ምን ይላቸዋል ምዕራፍ 1 ላይ አመሰግናቸዋለሁ በእግዚአብሔርን አመሰግናለሁ ስለምን ለፍቅራችሁ ስለምነታችሁ ይሄ ፍቅርና ይሄ እምነት ግን የመጣው ካላችሁ ተስፋ የተነሳ ነው ምን አይነት ተስፋ በቆላስይስ ውስጥ ነገር ይቀየራል አይደለም አንድ ቀን ዘላለም መንግስት እንወርሳለን ስላላችሁ ከዛ ተስፋ የተነሳ አያችሁ ወገኖቼ የዘላለሙን ተስፋ ስናስብ የእውነት ሲገባን ኑሯችን ይለወጣል ምክንያቱም ነገሮችን የምናየው ከኢተርኒቲ አንፃር ነው አንድ ቀን በጌታዬ ፊት ሆናለሁ ከሱ ጋር ሆናለሁ ኢቭን ሰፈሪንግ ላይ ያለን አመለካከት ይለወጣል ወገኖች በጣም ይለወጣል ስለዚህ ስጠቀልል ይሄን ብዬ ተጠቅለልና ከፓስተር ጋር እንጸልያለን ዞር ብለን አስበን የኛ የነበረንን ዘመን አስበን አንዳንዶቻችን ትክክለኛ ልንል እንችላለን ከድሮም አሁን የተሻለ ላይ ነው ያለው በጣም ጌታ ይመስገን የቤተክርስቲያን ታሪካስ በመጽሐፍ ቅዱስ ምናያቸውን በኦልድ ቴስተመንት ኒው ቴስተመንት በተለይ ጌታችንን አስበን እንጽና እንበርታ ይሄን የተሰጠንን እድሜ ጊዜ አሁን 2026 ልንገባ ነው ለዘላለም በሚያተርፍ ነገር ላይ እናውለው ወገኖች ሌትስ ኖት ዌስት 2026 ወስነን እንግባ 26ን አልከስርም ብለን አልከስርም ጌታን የሚያከብር ለመንግስቱ መስፋት የሚሆን ነገሮችን ከዘላለም አንፃር አይቼ ኖራለሁ እሰራለሁ አገለግላለሁ ብለን እንወስን የእግዚአብሔር ጸጋ ላይ እንረፍ የእግዚአብሔር ጸጋ ያግዛል ወገኖች እነዚህን ሰዎች ያገዘው የእግዚአብሔር ጸጋ ነው ምንም ከኛ የተለዩ ሰዎች ስለሆኑ አይደለም ጸጋው ያ ጸጋ is available በእውነት ጌታ እኮ እኛን እንደ ፈቃዱ እንድንኖር ለማገዝ ዝግጁ ነው ያቀም ችግር የለ ዝግጁት እንቅረብ ጌታ ያግዘን ጸልያለን ፓስተር